እንደምን ሰነበታችሁ? እንደምን አላችሁ? ከአንድ 5 ሰዓት በፊት አንድ ውይይት አድርገን ነበረ ቲክቶክ ላይ ግን ሪከርድድ አላደረግንም። የዩቲዩብ ወዳጆቼ ምነው በዛው ጠፋ፣ ሪከርድድም አልሆነም፣ እኛም ተመልሰን ርዕሱን ብቻ ነው ያየነው ስላሉኝ አጠር ያለ በ3 ክፍል የተከፈለ ርዕስ ላነሳ ነው። ስለዚህ ወንድሞቻችንን ሌሎቹን የምታውቋቸውን እንዲገቡ ታደርጓቸው። ጥያቄዎቹን ደግሞ ውይይት እንደጀመርን ጥያቄዎችን እዚህ ላይ ብትጽፉልኝ በደንብ መወያየት እንችላለን ማለት ነው። ምናልባት ቲክቶክ ላይም ይሄንኑ ተመሳሳይ ነገር ካደረግን በኋላ ጥያቄ ለሚጠይቁ ሰዎች የኔን ሀሳብ ብቻ ሳይሆን የእናንተንም ማጋራት ያስችለኛል ብዬ አስባለሁ። ስለዚህ ቲክቶክ ላይ ያላችሁ የኔ ወዳጆች እሱን ላስጀምርና እሺ ካሜራውን ወደዛ አዙሬ ለእናንተ እንዲሆን አድርጌ ሌሎች ሰዎች እስከዛ ብታስገቡ በጣም ጥሩ የሆነ ውይይት መወያየት እንድንችል ማለት ነው። ኦኬ I'm going live now. ፊሊፕ ካሜራ ስልጠና ፈልጋለሁ እላለሁ በየጊዜው የሚያሰለጥነኝ ሰው ሆነ ብዬ ፈልጌ ግን እንትን አላልኩም። በጣም ጥሩ። እንደዚህ እናደርግና አይ ቲንክ ካሜራውን ፍሊፕ ካረኩ ኮምፒውተሬ ላይ ግን ምን አሳያችኋለሁ፣ ጽሁፍ ምናምን ላሳያችሁ እችላለሁ። ስለዚህ ፍሊፕ ላድርገውና ኮምፒውተሬ ላይ ላድርገው። ይሄንን እንደዚህ ባደርግ ጽሁፍ ላሳያችሁ የሚችል ይመስለኛል። በጣም አቀረብኩት እንዴ! ጽሁፉ ጥሩ ሆኖ ላይታያችሁ ይችላል። ማቀርበው ጽሁፍ በጥሩ ሁኔታ ላይታያችሁ ይችላል። ግን ቢሆንም ባዶ ከሚሆን እንደዚህ ቢሆን ይሻላል ብዬ አስባለሁ። በጣም ጥሩ። የመጣሁበትን ርዕስ ላሳያችሁ። ምን ነክቶ ነው ደግሞ ዛሬ እንዳትሉ፣ አሁን ቲክቶክ ላይ ያላችሁት ነው የምታዩት። ስክሪን ቪዲዮ ላይ እንደ ሼር እንደሚደረግ ስለማላውቅ ቲክቶክ ላይ ያላችሁት እንደምታዩት የኢትዮጵያን ሕዝብ ነፃ ለማውጣት ምን ምን ያስፈልጋል የሚል ነው ርዕሱ። ኢትዮጵያን ሕዝብ ነፃ ለማውጣት ምን ያስፈልጋል፣ ምን ማድረግ አለብን የሚል ነው። እንዴ ሕዝቡ ነፃ አይደለም እንዴ ልንል እንችላለን። አንድ ሁለተኛ ደግሞ ነፃነት ራሱ ምንድን ነው? የኢትዮጵያን ሕዝብ ለ50 ዓመት ያንገበገበ ኮንፊውዝ ያደረገ ቃል ነው ይሄ። ነፃነት፣ እኩልነት፣ መብት፣ ሰላም፣ ዲሞክራሲ፣ የራስን ድል በራስ መወሰን፣ ጭቆና፣ ጨቋኝ፣ ተጨቋኝ፣ ገባሪ፣ አስገባሪ። እንግዲህ የዘር ፖለቲከኞች እነዚህን ቃላቶች ነው የሚጠቀሙት። እኔ ዛሬ ግን ስለ ነፃነት፣ ስለ ባርነትና የኢትዮጵያ ሕዝብ አብዛኛው የነፃ አውጪን የሚከተለው ሕዝብ የአእምሮ ባሪያ መሆኑን ለማሳየት ነው። በነፃነት ስም ሰው እንዴት ባርነት እንደሚገዛ ለማሳየት ነው የምፈልገው። ስለዚህ የእናንተ አስተያየት፣ የእናንተ
ምክር እንግዲህ ይሄን ነገር ለማሳደግ ይጠቅማል። ከዚህ በፊት ትዝ ይላችሁ እንደሆነ የጀመርኩት የኔ ኢትዮጵያ ብዬ ጀምሬ አንድ 4 ዙር ከሄድን በኋላ አልቀጠልኩበትም። 2 ጥሩ ውይይት አድርገናል። ከደቡብ አፍሪካ፣ ከሆላንድ፣ ከኢትዮጵያ፣ ከአዲስ አበባ አንድ ወዳጅ አለኝ። አሁን ለነሱ ሌሊት ስለሆነ አያዩትም። ከብዙ ሰው ጋር ተወያይተናል። በጽሁፍ ብዙ ነገር ደርሶኛል፣ ተምሬበታለሁ። ዛሬ ደግሞ ኢትዮጵያ ሕዝብ ነፃ መውጣት አለበት የሚል ነው። ነፃነት የምታወራ ከሆነ ባርነት ምንድን ነው? ነፃነት ምንድን ነው? ነፃ መውጣት ከሆነ አውጪ ጠብቆ ነው ራሱ ነው የሚወጣው። ነፃ ይወጣል ስንል ነፃነቱን የገፈፈው፣ የነፈገው፣ የያዘው፣ ያሰረው፣ አቅም ያሳጣው አለ ማለት ነው። ስለዚህ 3 አካላትን ነው የምናየው። ነፃ አውጪ አለ፣ ነፃ የሚወጣ አለ፣ ነፃነት የነፈገ አለ። ነፃ አውጪ ሳይኖር ነፃ ያጣው ራሱን ነፃ ማውጣት ይችላል ከነፋጊዎቹ። አሁን ኢትዮጵያ ውስጥ ያለው ነፃ አውጪዎች ናቸው። ነፃነት የለህም ባሪያ ሆነሃል፣ ነፃነትን የወሰደብህ እከሌ ነው ብለው ሰይመው፣ ነፃነትን የወሰደብህ ወይ ኮሎናይዝድ ሆነ ነው፣ ወይ ከልቸር ተወስዶ ነው፣ ወይ ቋንቋ ተጨፍኖ ነው፣ ተጨቁኖ ነው፣ ወይ ርስት ተወስዶ ነው፣ ወይ ተሰድበ ነው፣ ወይ ታሪክህ አሁን የኩሽኩሽ እንደሚሉ ሰዎች ታሪክህ ተሰርቆ ነው። በአቢሲኒያውያን ወይንም በሴማውያን እና ኩሽ ብለው ከፋፍለውን ሊያጠፋፉን እንደሚፈልጉ ሰዎች ማለት ነው። ጄኖሳይድ ሲደግሱ፣ ዘር ማጥፋትን ሲደግሱ እንኳን ሳናስተውል አብረን ኩሽ ሲሉን ኩሽ 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 እንላለን። ሴም ሲሉን አብረን ሴም 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 እንላለን። አማራ ሲሉን አብረን አማራ አማራ እንላለን። ትግሬ ሲሉን አብረን ትግራዋይ ትግራዊ ትግራዊ እንላለን። እዛ እንግዲህ ያለው እኮ ስንት ነው? 4 5 ብሔረሰብ አለ። ጨፍልቀህ አዲስ ብሔረሰብ ታደርገዋለህ። እንግዲህ በብሔረሰብ ፎርሙላ ሌላውን በተነ ራስህ ለምን አንድ ታደርገዋለህ ብሎ እሱም አለ። እሱን እንተው፣ ሌላ ርዕስ ነው። ግን ነፃ አውጪ፣ ነፃ ወጪ፣ ነፃነት ነፋጊ ይባላል። ነፋጊው ጠላት ነው። 50 ዓመት ሙሉ ትግራይ ነፃ አውጪ፣ የኦሮሞ ነፃ አውጪ፣ የምናምን ነፃ አውጪ የሚባሉ ሰዎች ከማን ነፃ ትወጣላችሁ ሲሉ ስርዓት ከመቀየር አንጻር ሳይሆን ሰዎችን ጠልተው ነፃነት ነፈጉን የሚሉትን ሰዎች ታሪካቸውን፣ ማንነታቸውን፣ ሃይማኖታቸውን፣ የታሪክ አሻራቸውን የማጥፋት እቅድ ይዘው ነው የሰሩት ኦነግና ህወሓት። ሌሎቹ እንደ ኦጋዴን ወይንም ሌሎቹ ደግሞ አይ በሀገሪቷ የአስተዳደር ስርዓት ውስጥ እንደሚገባ አልተሳተፍንም፣ በጂኦግራፊ ዳር እንደሆን ሁሉ አፋር አለ ለምሳሌ፣ እዛ በረሃ ውስጥ ድንበር ይጠብቃል፣ የንግድ መስመሩን ይጠብቃል። ኦጋዴን አለ፣ ሌሎች ድንበሩን ይጠብቃል። ቤኒሻንጉል አለ፣ ሀገሩን ድንበር ይጠብቃል። ትግራይ አለ፣ በዛላምበሳ በኩል እንግዲህ ኤርትራ ሌላ ሀገር ስለሆነች እሱም ድንበር ይጠብቃል እንበል። ጠረፍ ላይ ያለን ሰዎች መሀል ላይ አንገኝም። ጠረፍ ላይ ያለን የኛ እሴት፣ የኛ እምነት፣ የኛ ባህል፣ የኛ ልምድ፣ የኛ ፍላጎት የህገ መንግስት፣ የባህል፣ የትምህርት ይዘት አካል አይሆንም ብንል አሁን ይሄ ስርዓት ነው፣ ሰው አይደለም። ነፃነታችንን የፈለግነው እኛን ከማያካትት አስተሳሰብ ስርዓቱን ወደኛ አስተሳሰብ ማምጣት ነው። አሁን ይሄ የሰው ጠላት የለውም፣ የአስተሳሰብ ጠላት ነው ያለው። የአስተሳሰብ የሚሻሻል አስተሳሰብ አለው። ስለዚህ ውጊያው አስተሳሰብ ነው እንጂ ወረዳ አስምረ ይሄ አውራጃ እኛ ነው አንተ የለህም፣ ዘርህን እንቀንሳለን፣ እኛ ማጆሪቲ እስክንሆን አንተን እናመክንሃለን። አንተ ድሮ ትማር ነበረ። ለምሳሌ አማራን ድሮ የተማራችሁት ይበቃችኋል ይላል እንትና ማን ነው ይሄ የሚኒስትሪ ኦፍ ካፓሲቲ ቢልዲንግ የሆነው የነበረው የቀጭኑ ተፈራ ዋልዋ የሆነ ጊዜ ከኮተቤ ተማሪዎች እኛ ከክልል 5 ነው የመጣ ነው። ክልል 5 ማለት ሶማሌ ምናምን አካባቢ ነው። እናንተ አማራ ናችሁ ብለው ከትምህርት ቤት አባረሩን ሲሉት፣ ታዲያ እኛ እኮ ተራራና ወንዝ አልከለልንም፣ የእናንተ ኮታ አማራ ክልል ነው አላቸው ማለት ነው። አሁን ይሄ ነው ነፃነት ማለት። አስተሳሰብም ምንም ሰውነትን ረስቶ የሆኑ ሰዎችን ጠላት አድርጎ መነሳት፣ የሆነ ታሪክን ጠላት፣ የሆነ እምነትን፣ የሆነ ፊደልን፣ የሆነ ቅርስን ቤተመንግስት መናፈሻ አድርገ እንደምትቀልደውና አንበሳውን አስወግደ ወፍ ሰቅለ ከዛ የራሴን እሰራለሁ እናንተ የላችሁም፣ እንደውም የሀገር እከሌ የሚባል ብሔር ሰው። እንዲህ አይነቱን ነው ዛሬ የምናወራውና ብዙ ሰው በዚህ ሰክሮ ይሄንን ጥፋት ተከትሎ ብዙ ችግር ስለሚያስከትል ትንሽ ሀሳብ ተለዋውጠን ክፍል 1 ነው ዛሬ የማደርገው። ክፍል 2ን ይሄ ክፍል 3 ሁሉ ሊወጣው ይችላል እና ይሄ የጀመርኩት ሀሳብ ማለት ነው። አሁን ወደ ዋናው እንትኔ ስገባ
ለእናንተ እንደ ፒክቸር እንደሚታይ አላቅም። ቲክቶክ ላይ ያሉት ስለሚያዩ ወይንም በኋላ የቲክቶኩን ሪካርድ አድርገን ሼር እናደርጋለን። ቲክቶክ ላይ ያላችሁ ወንድሞች እንደምትመለከቱት እና ዩቲዩብ ላይ ያላችሁ እኔ ገልጽላችኋለሁ በአይን ህሊናችሁ እንድታዩ አድርጌ። ዝም ብላችሁ በታሪክ ስታዩት አፍሪካ ሙሉ ራሱ ኢትዮጵያ እንደሚባል ብዙ የድሮ ካርታዎች ይነግሩናል። ቀጥሎ ደግሞ አፍሪካ የሚለውን ስም አንድ ጣሊያናዊ ኮሎኔል በራሱ እንደሰየመ ደግሞ ታሪክ ይነግረናል። ከዛ ወዲህ እየቀረብን ስንሄድ ምክንያቱም የኩሽ ልጆች ወይንም የኖህ የልጅ ልጅ ወደዚህ ወደ አባይ ዙሪያ ሲመጣ ከዛ የተዋለዱ ልጆች ናቸው ርስታቸውን እያሰፉ አፍሪካን የሞሏት። ለዚህ ነው አሁን የባህል መድኃኒት አዋቂዎች እንደነ ወይዘሮ አበበች አይነቶቹ እስከ ምዕራብ አፍሪካ ያሉትን ወገኖቻችንን ታሪክ ያውቃሉ፣ ከማን እንደተወለዱ እንዴት እንደመጡ እና የመድኃኒት ኖሌጃቸውንም ለነሱ ያጋራሉ፣ ከነሱም ይጋራሉ ይመስለኛል። ሲሄዱ የጽሁፍ ጥበባችንን ሳይዙ በመሄዳቸው ብዙ ጊዜ ተራርቀን በአርብቶ አደርነት በመኖራችን መሀል ላይ አባታቸው ያመጣውን ስልጣኔ ጥለው ሄደው አዳዲስ ስልጣኔዎች እስከ ማሊ እስከ መጨረሻው አይቮሪ ኮስት ሲያለሙ ይሄኛውን ጽሁፍ ይዘው ባለመሄዳቸው የተቋረጥ ይመስለኛል። ስለዚህ የአረቡን ካሌንደር፣ የአውሮፓ ካሌንደር፣ እንደገና የአውሮፓ ጽሁፍ ያለ ጽሁፍ መኖር፣ እንደገና አምላክን ፍለጋ በሚያደርጉት በጽሁፍ ሳይተላለፍ ሲቀር ወደ ጣዖት አምልኮ ወይንም እግዚአብሔር ብለው እግዚአብሔር ራሱን ባልገለጠበት መንገድ እግዚአብሔርን ተረድቶ የማምለክ ነገር ውስጥ ገብተው ነው እንጂ ወገኖቻችን ከኢትዮጵያ ከዚህ ከአንድ ቤተሰብ እንደፈለጉ ይታወቃል። ይህም መከራከር አይቻልም። ብዙ ምልክቶች አሉ። ዩጋንዳ ስትሄዱ፣ ታንዛኒያ ስትሄዱ፣ ይሄ ምንድነው ሁቱቱሲ ተባብለው ባለፈው የተጫረሱ ሰዎች ጋር ስትሄዱ፣ ሩዋንዳ ማለት ነው፣ ቦትስዋና ስትሄዱ፣ አሁን ናይጄሪያ በዚህ በቋራ በኩል ከብት እየነዱ የሚመጡት ማናቸው? ከሱዳን ቻዶችን ስታዩ ኢትዮጵያ ይመጣሉ። ከብት እየነዱ ድርቅ ሲኖር ጎንደር ይመጣሉ፣ ቋራ። እነዚህ ሰዎች ስታዩ የሆነ ቤተሰብ የተበተነ መሆኑን በደንብ ነው የምታዩት። ከዛ ኮሎናይዜሽን መጥቶ ሼፕ አረገን፣ በታተነን፣ ከፋፈለን፣ የሐሰት ታሪክ አስተማረን፣ አጠላላን። ከዛ በቋንቋ ስም ኩሸቲክ፣ ናይሎቲክ፣ ኦሞቲክ ምናምን ብሎ የቋንቋ ጥናት መስመር ሰርቶ በቋንቋ ሰውነታችንን ረስተን እርስ በርስ እንድንለያይ እንዳደረጉን ታስታውሳላችሁ። ይሄን ትተን ኢትዮጵያ በዘመነ አብርሆት ሊያጠፏት የመጡትን ሌሎቹን ዓለም ሁሉ ባሪያ አድርገው እኛ ላይ በአድዋ የቆሰሉ ሰዎች ኢትዮጵያን ለማጥፋት ስለተማማሉ ቱርክ፣ ግብፅ፣ ከዛ ደግሞ ባህር ማዶ ያሉት ፈረንጆች መጥተው እንዴት እንደቀፈፉን ታያላችሁ። እዚህ የሶማሊያ ጫፍ ሶማሊያ አፈጣጠሯን ስትመለከቱ ከኢንዲያን ኦሽን ኢትዮጵያን ለመለየት የተደረገ ቀፈፋ ነው። ዙሪያውን ቀፈው ጫፏ ኦጋዴን ሹል ሆና ነው የቀረችው። ኦጋዴን እኮ በዛው ትንሽ ኪሎ ሜትር ቢሄድ ኢንዲያን ኦሽን ይነካል። ቀፈው በርበራ ለምሳሌ አንድ ዶክትሬት የሰራ ሶማሌ ሰውዬ በ10ኛው መቶ ክፍለ ዘመን የበርበራ ከተማ በጣም ደማቅ የክርስቲያን ከተማ እንደነበረ ጽፏል። ሶማሌው ፒኤችዲ አለኝ፣ ወረቀቱ ማስቀመጥ እችላለሁ ከተፈቀደልኝ። ሰው ፕሮፐርቲ ራይት ይሆናል እንጂ። ስለዚህ አንድ ቤተሰብ እንደነበርን በንግድ በወረራ በምን እንደተቀላቀልን በፈቃድ በንግድ በግዴታ የተለያየ ቦታ ተዘዋውረናል። ከዛ ኮሎናይዜሽን መጥቶ በጣጥሶናል። ከዛ መጥተው አሰብን ቀፈው ኤርትራ የሚባል ሀገር መፍጠር ችለዋል። ከዛ ጅቡቲን ለ99 ዓመት ተከራይተው አሁን በደርግ ጊዜ እኔ ከተወለድኩ በኋላ ወደ ኢትዮጵያ እንዳትመለስ ምዕራባውያን ተረባርበው አስገንጥለዋታል። አፋር እና ኢሳዎች ወደ ኢትዮጵያ እንድትመለስ ቢያስቡም ብር ከፍለው ድምፅ ወደዛ እንዲሰጡ አድርገው እነ ፈረንሳይ ጣልቃ ገብተው ደርግን ለመጉዳት ብለው ጅቡቲ የኢትዮጵያ እንዳትሆን ኢትዮጵያ ከውሃ ጋር ምንም እንዳትነካካ አድርገዋል። በዚህ ሂደት እየተቆራረስን ከሄድን በኋላ የአድዋው ቁስለኛ ሀገር ውስጥ የራሱን ታሪክ የማያውቅ ታላቁነቱን የሚጠላ በሐሰት ትርክት እየቃዠ ቅዠት ወደ እውነት ለመለወጥ ሲል ታሪክን የሚያጠፋ ታሪክ የሚያውቁ ሽማግሌዎችን የሚያርድ ወልቃይት ታሪክ የሚያውቁ ሽማግሌዎች ይገደሉ ነበር። ራያ 13 ሽማግሌዎች በተገደሉ ጊዜ እኔ ወደዛ አካባቢ ነበርኩ። ትምህርት ቤት አማርኛ አታስተምሩም ተብሎ መምህራን ከራያ ሲባረሩ ከወልቃይት ሲባረሩ አውቃለሁ።
ሁመራ የመጀመሪያው ላንድ ዩዝ ሰርቻለሁ በአካል ሄጄ ወያኔ የሽግግር መንግስቱ ጊዜ ታምራት ላይኔ አይሮፕላን ሰጥቶን ያኔ እኔ ዘር ማጥፋት መሆኑን አላቅም፣ ለመስፈር ሌላውን ለማራቅ መሆኑን አላቅም። እኔ ኢትዮጵያኖች በጋራ እንደሚኖሩ ነው የማውቀው። ፍትሐውራሪ ሰረበ የሚባል ሰው ኢንተርቪው አድርጋለሁ። ሽማግሌ ድሮ የዛ አገር ገዢ የነበሩ ፓርላማ አባል የጃኖ የነበሩ እኔ የኢትዮጵያ ሕዝብ አብሮ የሚኖርበትን የመሬት አጠቃቀም ፕላን ለመስራት ነው የሄድኩት እንጂ አንዱ አንዱን እያሳነሰ አንዱ አንዱን እያስወገደ የሚሰፍር አይመስለኝም ነበረ። ካርታውን ሰርተን ስናመጣ ሱዳን የወሰደው መሬት አለ ብለን ሪፖርት ስናደርግ ዘገየ አስፋው ነበር የግብርና ሚኒስቴር። መለስ ዜናዊና ማን ነው ይሄ ቀዩ ስሙን ላጠፋው ነው ዶክተር ኦኬ ሲመጣልኝ ይናገራል። አንድ ቀይ ራሰ በረሃ ሰው አኒማል ሳይንስ የተማረ መንግስት ሚኒስቴር የነበረ ከሱ ጋር ጠርተውን ይህን ካርታ ፈጽሞ ሚዲያ ላይ እንዳናይ ሱዳን የወሰደው መሬት የለም ብለው አፋችንን አዘግተውናል። አሁን ይሄን ላወራ አይደለም የመጣሁት። ዛሬ የመጣሁት ነፃነት በሚል ስለተወናበድን የኢትዮጵያን ሕዝብ ነፃ ማውጣት የሚል ርዕስ ያመጣሁት ባሪያ ሆነናል ብዬ ስለማምን ነው። ታዲያ ነፃነት ራሱ ምንድን ነው? ባርነት ምንድን ነው? ማንስ ማንን ነፃ ያወጣል? ማን ነው መሲህ? ማን ነው አዳኝና ነው እኔ ነፃ አውጪ የምሆነው? ባሪያ ሆን ካልን ማን ነው ባሪያ ያደረገን? ባሪያ ተደርገናል ካልን በምን ፍልስፍና በምን አስተሳሰብ ነው ሰዎች ባሪያ ያደረጉን? ኢንቴንሽናቸው ባሪያ ሊያደረጉን ነው ወይስ እንደው በልማድ በአጋጣሚ በታሪካዊ ኢንተራክሽን የሆነ ሰው ድህነት ውስጥ ገብቶ ወይ ርስት አጥቶ እንደዛ ነው ሰው ፕላን አድርጎ እንደ አውሮፓ መርከብ ሰርቶ አገር ተሻግሮ ሰው ባሪያ ለማድረግ ነው አብሮ በምንኖረው ግጭትና መዋሃድ ምክንያት አንዱ ከፍ ዝቅ የሚል ነገር አጋጠመን። ምንድን ነው ባርነት? እንደ ኤርትራ ያሉት አይነት የ3000 ዓመት ታሪክ የለንም ብለው ክደው ሲያበቁ የ60 ዓመት የጣሊያን ባርነታቸውን ከፍ አድርገው ለነጭ ባሪያ የሚሆን ትልቅ እንደሚያደርግ አስበው ነፃ ካልወጣን ኮሎናይዝድ ነን ብለው ከራሳቸው ሀገር የራሳቸው የ3000 ዓመቷ ሀገር ኮሎናይዝ አደረገችን ብለው አይ ፌዴሬሽኑ ፈረሰ፣ እኛ የሰለጠን ነበር እናንተ አልሰለጠንም፣ ባሪያ መሆን የሚያሰለጥን ይመስል ከ6ኛ ክፍል እንዳይማሩ የከለከላቸውን ገዢያቸውን ሰልጥነናል ብለው ድርቅ ሲሉ አስመራን ጠርገው አስድተው ይወጣሉ እንጂ አይኖሩባትም ነበረ። ለማጥናት ብቻ ነው ጠዋት የሚገቡት። እኛ ሰልጥነናል ይልሃል። ከእናት ሀገሩ ልዋሃድ የሚሉ አባቶቻቸው ነገሩ የገባቸው ከተዋሃዱ በኋላ ከአረቦቹም ከግብፅም ከምዕራባውያንም ተመካክሮ መጥቶ ሰውን አሳብዶ ብሬኖሽ አድርጎ 30 ዓመት ተዋግቶ ሀገር መገንጠል ነፃነት ነው ይለዋል። ስለዚህ ዛሬ ስለ ነፃነት ነው የምናወራው እና መጀመሪያ ኢትዮጵያ ራሷ ምንድነች የሚለውን እንነጋገር። ምንድነው ኢትዮጵያ የሚባለው ነገር? ማጂክ ነው? ምንድነው? አስማታዊ ስም ነው ማለት ተአምር የሚሰራ ስም ነው? አስማት ለካ በግዕዝ ብዙ ስሞች እንደማለት ነው። ተአምር የለውም፣ ያው ስለተለመደ ነው አስማት የምለው። ተአምር የሚሰራ ስም ነው። ምንድነው? አንድ ሰው እኔ ኢትዮጵያዊ ነኝ ሲል ምን ማለቱ ነው? ብዙ ትርጉም ሊኖር ይችላል። እኔ ለዛሬ ውይይት አንድ አጭር ነገር ላቅርብ። እኔ እንዴት እንደማስብ እኔ ኢትዮጵያዊ ነኝ ልክ ስል አይምሮ ውስጥ ያለውን ፒክቸር ልንገራችሁና እናንተም የራሳችሁን ተናግረን በኋላ የኛ ኢትዮጵያ የኔን ነገራችሁ የእናንተን አስቡበት። የኔ ኢትዮጵያ ከኖህ ጀምሮ ሲያያዝ መጥቷል ብያለሁ። መሀል ላይ እያነስን እየሰፋን እየበዛን እየተበታተንን የተለያየ ቋንቋ ባህል አፍርተን ኖረናል ብያለሁ። ለወረራና ለባርነት የመጡ ሰዎች ደግሞ ይህን የቋንቋ ልዩነታችንን ዘር አስመስለው ዘር ብንሆን ሲያዳምን ዞሮ ግን እንድንጣላ፣ እንድንሻማ፣ በስስት እንድንታወር፣ ርስት የሚጠበን እንዲመስለን፣ ድህነታችን፣ በሽታችን፣ ደካማ ጎናችን በሌላ ወንድማችን መኖር ምክንያት የመጣ እንዲመስለን አድርገው ካስተማሩን በኋላ ከፍ የምትለው እኛን የምትመስለው ሰለጠን ከምትባለው እከሌን ስታጠፋና እንዲህ ስትኖር ነው ብለው ሲያስተምሩን አዎ ብለው 30 ዓመት 17 ዓመት 50 ዓመት ሙሉ የሀገራቸውን እውቀት ሳያውቁ በዚሁ በውጭ ገብ መጽሐፍ ጠጥተው በዛ በዲግሪ ድንቁርና ሀገራቸውን ሲያፈርሱ የሚኖሩ ሰዎች ኢትዮጵያን እንዴት ነው የሚተረጉማት የሚለው ከኔ ትርጉም የተለየ ነው። እኔ እንዲህ ነው የምለው፣ ኢትዮጵያ 5000 ዘመናት ታሪክ ያላት አፍሪካዊት ብሔር ስትሆን ብሔር ነች፣ ራሷ ሀገር ነች። በተለያዩ ዘመናት የቆዳ ስፋቷ በሰሜን ግብፅን፣ በደቡብ ህንድ ውቅያኖስን፣ በምስራቅ የመንና ህንድን፣ በምዕራብ ሱዳን እያዋሰነች ስትሰፋና ስትጠብ የኖረች ሀገር ናት።
በአሁኑ ጊዜ ኢትዮጵያ በአውሮፓ ወረራና ቅኝ ግዛት ጣልቃ ገብነት ምክንያት ከቀይ ባህርና ህንድ ውቅያኖስ ጅቡቲን፣ ኤርትራን፣ ሶማሊያን በመቆጣጠር ደረቅ ወደብ አልባ አገር አድርጓታል። ሂደቱ ጠላት ነው ይሄን ያደረገው። ህዝቧ በቅኝ ገዢዎችና በአረቦች ወረራና ጣልቃ ገብነት ከአንድ አገርነት በትንሹ ወደ ብዙ አምስት አገርነት ተለይተው እንዲኖሩ ሆነዋል። ጅቡቲ አለ፣ እዛ ጋር ምናምን አለ፣ እዚህ ተከፋፍለናል። ግማሹ ወደ ጅቡቲ ነው። አሁን ለምሳሌ አፋር፣ ኤርትራም አፋር አለ፣ ሶማሌ ኢትዮጵያ አለ፣ ሶማሌ አለ፣ ኦሮሞ ኬንያ አለ፣ ኦሮሞ አሁን ኢትዮጵያ የሚባለው ቦታ አለ፣ ቤኒሻንጉል ሱዳን ውስጥ አለ፣ እዚህ አለ፣ አኟ እዛ አለ፣ እዚህ አለ። ይሄን ሁሉ በተፈጥሮ ቢሆን አድገን ሀገር የሆን ነው ቤተሰብ አይለያይም ነበር። ሰው ሰራሽ በመሆኑ እነ ምኒልክ ተሟሙተው ኦጋዴን ያሰራ እባብ እየነደፋቸው ወባ እየበላቸው አባቶቻችን ድንኳን እየጣሉ እየሞቱ የተረፉት ጫፍ ላይ ባንዲራ እየተከሉ ያቆዩዋትን አገር የሆነ ሰው እየተነስቶ ነፃ አወጣለሁ አንተ የለህም አልነበርክም ይልሃል። ጉድ እኮ ነው። ሰሞኑን እነ መረራ ተሰብስቦ እንደሚሉት ማለት ነው። አሁን ይሄ ዲግሪ በሽተኛ ምን የሚሉት ነገር ነው? በኋላ እናያለን። ቤተሰብና ጎረቤት ሁሉ እንዲለያይ ተደርጓል። ብዙ ሰዎች ትልቋን አሁን ያለችውን ኢትዮጵያ እንዳናይ ዝናዋን እንዳንቀበል ይፈልጋሉ። ሮም ትልቅ ሀገር ነበረች። አሁን ደግሞ ሮም ትናንሽ ሀገር ሆናለች። ትንሽ መሆኗ ሮማዊነታቸውን አያስቀረው። በእርግጥ በተለይ መሰረታዊ ትውፊታቸው አለ። የቀደመ ታሪካቸውን ማሰብንም አይከለክላቸውም። እኛ ታሪክ ስናነሳ አህዳውያን፣ ትምክተኞች፣ የነፍጠኛ አስተሳሰብ፣ የኦርቶዶክስ ቤተክርስቲያን ታሪክ ጽፈን ስላስቀመጥ ነው የምንናገረው። ጽሁፍ አብረን እንዳንጋራ አልፈልግም ብለህ የገዢህን ፊደል ትፈልጋለህ። እሺ ታሪክ በአፍ ምናስተላልፍ የጠላት ነው ትላለህ። አንተ ግን በየስብሰባው አዳራሽ ደም የሚያፈስ ሰው የሚለያይ ሰው የሚከፋፍል ሰው የሚያፈናቅል ህይወትን መራራ የሚያደርግ ታሪክ በካድሬ አዳራሽ ትፈጥራለህ። አንዳንድ ፓስተር ልከ ያሬድም የመደባዊ ኦሮሞ ነው የሆነ ኦሮሞ ታዲያ ድንቅ ነው። ያሬድ መደባዊ ኦሮሞ መሆኑ ትግሬን ወይንም አማራን እንድጠላ ያደርጋል። ዋት ኢዝ ሮንግ ዊዝ ዛት? ያልሆነውን ሆነ የምትለው የሚቀጥለው ጥፋት ልታጠፋ ነው። አቡነ ጴጥሮስ ሰማዕቱ ከወላይታ መጥተው ሸዋ ያደጉ መሆናቸው በታሪክ ተጽፎ እያለ ስም ቀይረህለት ኦላና ነው ምናምን ማይ ጉድነስ። ይሁን አይሁን ይሄ ጉዳይ አይደለም። ለውይይት አይበቃም። ሰው ናቸው፣ የኛ አባት ናቸው። ጉዳይ ያለውን ጉዳይ እያደረጉ መራራ ነገር በትውልዱ ስር የሚዘሩ ሰዎች ሀገርን አያውቁም። ስለዚህ ህዝብ ስለኔ የኢትዮጵያ ህዝብ የምለው በኢትዮጵያዊ ሉዓላዊ ግዛት ውስጥ የሚኖሩ ዜጎች ስብስብ ብቻ ሳይሆን ልብ በሉ፣ ኢትዮጵያ የምትባለዋ የተባበሩ መንግስታት እውቅና የሰጣት አሁን ሊበትኗት መከራ የሚያዩት በዛ ውስጥ የሚኖሩ ሰዎች ሉዓላዊ ሀገር ውስጥ የሚኖሩ ሰዎች ስብስብ ብቻ ሳይሆን በውጭም ተበትነው ታሪካዊ፣ ሃይማኖታዊ፣ ኢኮኖሚያዊ፣ ማህበራዊ ትስስር አለም ብለው እንደ ጀማይካ ለምሳሌ ብለው የሚያምኑ እና በምርጫ ኢትዮጵያ መሆኑ የሚፈልጉ ሰዎች ሁሉ ኢትዮጵያዊነትን መምረጥ ይችላሉ። ኢትዮጵያዊነት የደም ቆጠራ ሳይሆን እምነት፣ ታሪክና ምርጫም የሚጨመርበት ነው። አንድ ጀማይካዊ ላቲን አሜሪካ ወይንም ሰሜን አሜሪካ ቢወለድም በታሪክ፣ በእምነት፣ በባህል ዝንባሌ ኢትዮጵያዊ መሆን ከፈለገ ኢትዮጵያ ይሆናል። የኢትዮጵያ ህዝብ ተብሎ ይቆጠራል። በተቃራኒው በኢትዮጵያ ተወልዶ በሐሰት ትርክትና በክፉ ርዕዮት ፖለቲካ የታወረ ሰው እዚህ ውጭ አንዱን ሳገኘው ኢትዮጵያ እኔ ኦሮሚያዊ ነኝ ይልሃል። ግራ ይገባኛል። ኦሮሚያዊ የሚባል ዜጋ የለም፣ ኢትዮጵያዊ ነው ያለው። እኔ ትግራዋይ ነኝ፣ ትግራዋያዊ ነኝ። ኤርትራዊ ቢል ልክ ነው፣ ሀገር ሆነዋል፣ እውቅና አግኝተዋል። በክፉ መንፈስ የተገፋ መለየት ቢሆንም ሀገር ነው፣ ኤርትራዊ ነኝ ማለት ይችላል። እና በአእምሮ አጠባ የጨለመ አንድ ሰው ተነስቶ እኔ ኢትዮጵያ አይደለሁም ማለት ይችላል። ግን ያን ጊዜ ኢትዮጵያ አይደለሁም ካለ ኢትዮጵያዊ ነኝ ብሎ የሚሞትላት የሚኖርላት ህግ የሚሰራላትን ህዝብ ላጥፋ ብሎ ሲነሳ እሱ ኢትዮጵያዊነቱን በራሱ ስለካደና ኢትዮጵያዊ ነኝ ያሉትን ጠላት ስላደረገ እንደ ህወሓት ሰው ኢትዮጵያዊ ነኝ ሲል አማራ ነህ ብለው እንደሚያስገድዱት ማለት ነው። ከብዙ ብሔር መወለዳችን ምንም ሀገር እንዳይኖርን ሊያስገድዱ ወይ ራስን እኛ ጋር አሁን ወይ እዛውን ብለው በቋንቋ መለኪያ እንደሚያሰቃዩን ሆነ። ግን ህወሓት
እንደዛ ከሆነ በኋላ ሌላው ላጥፋ ካለ እሱ ነው ሌላ ሀገር መፈለግ ያለበት። ነባሩን ሰው ላጥፋ ብሎ የተነሳ ሰው ኢትዮጵያዊ አይደለሁም ብሏል። ካይደለ ከዚህ ሉዓላዊ ሀገር ውጭ ወይ ሰማይ ላይ መኖር አለበት። የነበረን ነገር ለማጥፋት ከሚነሳ ማለት ነው። በእኔ አስተሳሰብ የኢትዮጵያ ነባር አንድነት፣ የህዝቡን እኩል ርስት ባለቤት መሆን፣ ትስስራቸውን፣ የሃይማኖትና የባህል ትስስራቸውን ይሄን ሁሉ ኃጢአትና ወንጀል አድርጎ ኢሰብአዊነትን የሚፈጽም 50 ዓመት ሙሉ መከራ የሚያሳየን ተማርኩ የሚለው ሰው ነው። በዛ ላይ የሀገሩን እውቀት የአረጋውያኑን የሼኪዎቹን የእምነት አባቶችን እንዳይሰማ ሳይማሩ አስተማሩኝ ብሎ ራሱን አዋቂ ሌሎቹን ደንቆሮ አድርጓል። የኢትዮጵያ ጠላት የአድዋ ቁስለኞች ማደሪያ መሆኑን እንኳን አያውቅም። ከጭንቅላቱ ውስጥ የሚሰሩት የተሸነፉቱ ናቸው። በጦር ሜዳ ተሸንፈው የልጆቻችን አእምሮ ተከራይተው ለኪራይ ራሳቸውን አሳልፈው ያልሰጡ እውነተኛ ኢትዮጵያኖችን የሚያጠቁ ናቸው ነፃ አውጪዎች ማለት ነው። ተመልከቱ። ለእኔ ነፃነት ራሱ ምንድን ነው ቢባል ይሄ በጣም አስፈላጊ ነው። ምክንያቱም መከራ የምናየው በነፃነት፣ በመብት፣ በእኩልነት፣ በዲሞክራሲ በምናምን ስም ነው። ነፃነት በእኔ አስተሳሰብ የራሳችሁን ጻፉ እናንተ፣ በኋላ እንከራከራለን። በእኔ አስተሳሰብ በአርአያና አምሳለ ሥላሴ የተፈጠረው ክቡር የሰው ፍጥረት ነፃነት ማለት በአርአያ ሥላሴ የተፈጠረው ክቡሩ የሰው ልጅ በተፈጠረበት ወይንም ከኖህ መርከብ ወርዶ ሲጓዝ በሰፈረባቸው እና በተባዛባቸው ርስቶች ሁሉ ሰብአዊ ክብሩ የተጠበቀለት ማስጠበቅ የቻለ ሌላ አካል እንዲጠብቅለት ብቻ ማስጠበቅ የቻለ የማሰብና የማድረግ አቅም ያለው ማንም የማይገድበው አገር የባለው ክልል ውስጥ መዘዋወር የሚችል መኖር የሚችል ማምለክ የሚችል ከፈለገው ቋንቋና ማህበረሰብ ጋር መጋባት መዋሃድ የሚችል የትም ቢሆን ሀብት ማካበት ማጋራት የሚችል ይሄን አገር ያለውን እና የሚኖርበትን አካባቢ መጠበቅ መንከባከብ ለትውልድ መልሶ ማስረከብ የሚችል ይሄን ሁሉ አቅም ያለው ሰው ያ ሰው ነፃ ይባላል። ነፃነት ማለት እንግዲህ ባለ አገርነት ነው፣ የማሰብ መብት ነው፣ የማምረትና ሌሎች ማምረት የማይችሉትን ደካሞች መርዳት ነው፣ በገዛ ሀገር ውስጥ እንደ ግል ቤት የመዘዋወር ነው፣ ከማንም በላይና መታች ሆኖ ሳይገኝ በስነ ልቦና ሳይቀር እንኳን በተግባር መኖር የቻለ ሰው ነፃ ሰው ነው። ነፃነት እንዲህ እንተርጉም። ክቡር በእግዚአብሔር አምሳል የተፈጠረው ክቡር ሰው በተፈጠረበት ወይንም በተደለደለበት ርስቱ ተባስቶ ባለው ልዩነት እንደገና ተዋህዶ ልዩነትን ለህይወታዊ ህብረትና ወንድና ሴት ሲጋቡ እንደሚወልዱት ማለት ነው። ያ ልዩነት የሚሞላላ ሆኖ አሁን ነፃ አውጪዎች እንለያይ፣ ራስን እድል በራስ መወሰን ማለት ምን ምንድን ነው? ብዝሃነትን ነጥለህ አህዳዊነት ነው ብለህ ተዋህዶን ሰድበህ ከዛ የሚነጠሉትን አገዳድለህ ጥቂት ሰዎች የሚነግሱበት የአራዊት ቋንቋ ነው። በዚህ በአሁኑ ህወሓትና በኦነግ አስተሳሰብ፣ በእኔ አስተሳሰብ ግን የመዋሃድ በነፃነት የመኖር ሙሉ ሰብአዊ ክብር የማግኘት ሀብት አፍርቶ ሌላን መርዳት መቻል፣ መዘዋወር መቻል፣ በራስ እምነት ባህልና ትውፊት አንጻር ህግ መቅረጽ የሚችል ሰው ነፃ ሰው ነው። በዘመናዊ የዛሬው ዓለም ነፃ ማለት ግን ይሄንን ይዝና ምን ያደርጋል? በጋራ የሚያስተሳስረን እሴት ከመሃሉ ያወጣና እያንዳንዱ ሰው ብዝሃ እውነት ያለው እንዲመስለው እያንዳንዱ ሰው ለብቻው እንዲቆም ያደርገዋል። ኢጎ ያሸክመውና ለብቻ እንዲቆም አድርጎ በኢንሹራንስ፣ በፖሊስ፣ በካሜራ ኤሊቶች በሚጽፉት ህግ መልሶ ባሪያ ያደርገዋል። ግን ሰውየው ነፃ የሆነ ይመስላል ሲጮህ፣ ድምፁን ከፍ አድርጎ ሲያወራ። ግን የሚያወራው ራሱ ጠዋት ጠዋት በጋዜጣ በቴሌቪዥን በሚሴጅ ውስጡ ይከቱለታል። ያን መልሶ ሲተፋ እሱ ያሰበ ይመስላል። ካፒታሊዝም ከሱ የሚፈልገው ምንድነው? ሙያ ሰጥቶት እንዲያመርት ነው። የነፃነት ስሜት እንዲኖረው ነው። በተወሰነ ዓመት ምርጫ እንዲያደርገው የሚመርጡ እነዛ ሀብታሞቹ የንግ የሰሩ ሰዎችን ብቻ ነው መምረጥ የሚችለው። ከድሃና ልዩ ከሚያስቡ ሰዎች ከመካከል አይመረጥም። ስለዚህ ጥቂት ሀብታሞች ብዙሃንም ባሪያ የሚያደርጉበት ስርዓት ነው።
ትውፊቱን ወስደውበት እምነቱን ወስደውበት አዲስ ህግ ጽፈውለት በሳይንስ ስም የፈጠሩትን ሰዶም መሆን ምን መሆን ራስን መቀየር መብት ነው ብለው ይተውታል። ሰው ይሄን ያህል እንጂ ቅድም ያልነውን በስላሴ አርአያ ተፈጥሮ በዛው ጸንቶ መኖር፣ ለትውልድ ማስተላለፍ፣ ባለርስት መሆን፣ ከጥገኝነት ነፃ መሆን ይሄን ሁሉ ከነፃነት ውስጥ አይደምሩት። እኔ ከማስበው ነፃነት ይለያል ማለት ነው። ይህ እኩልነት ነፃነቱ በቋንቋ ጎሳው፣ በአኗኗር ዘይቤው፣ አሰፋፈሩ፣ በትውልድ፣ በቦታ፣ በጾታ፣ በቀለም፣ በሙያ፣ በትምህርት ደረጃ፣ በአካላዊ ጉድለት ወይንም አካላዊ ሙሉነት ከማንም ከፍ ከማንም ዝቅ የማይል የሰው ክብርና እኩልነት ያለበት በህግ የተከበረበት ማህበረሰቡ የሚያስከብርበት ሃይማኖታዊም ማህበረሰባዊም ጥበቃ የሚደረግለት ያ እሴት ውስጥ የሚኖር ሰው ነፃ ሰው ነው። ማህበረሰቡም ነፃ ነው። ጥንት በግዕዙ አንድ ነፃ ህዝብ ለምሳሌ አይታችሁ እንደሆነ የኦሮሞ ነፃ አውጪ አለ፣ የሲዳማ ነፃ አውጪ አለ፣ የኦጋዴን ነፃ አውጪ አለ፣ የጋምቤላ ነፃ አውጪ፣ የአፋር ነፃ አውጪ አለ። ብዙዎቹ ነፃ አውጪ ያላቸው ግን የአማራ ነፃ አውጪ ሰምታችሁ ታውቃላችሁ? ሰምታችሁ ታውቃላችሁ? ነፃ ወጣለሁ ለማለት ባሪያ ሆኛለሁ ማለት አለብህ። አማራ ነፃ አውጪ የሌለው ለምንድን ነው? ባሪያ ሆኛለሁ ብሎ አምኖም ሆኖም ስለማያውቅ ነው። ሌሎቹ ግን ሆነናል ብለው ኤሊቶቹ ናቸው ሆነናል እንዲሉ ያስገድዷቸዋል። ማን አረጋችሁ ሲባል አማራና ኦርቶዶክስ ይሏቸዋል። እንደዛ ነው አሁን እልቂቱ ፍጅቱ የሚፈጸምበት። ባሪያ ናችሁ ገባሮ ናችኋል እንዲህ ያሉ አውሬ ካረጓቸው በኋላ ያረጋችሁ እከሌ ነው ይሄ ሃይማኖት ነው ብሎ አሁን ካህናት ማረድ፣ አርሲ ያለው እልቂት፣ ቤኒሻንጉል የሚፈጸመው እልቂት፣ አዲስ አበባ የሚደረገው ቤት ማፍረስና ማሳደድ ማለየት፣ ቤተክርስቲያንን ማሳደድ፣ ሲኖዶስ መክፈል፣ የዘር ጳጳስ መፍጠር፣ ከክርስቶስ የመስቀል ተዋህዶ ውጪ አዲስ ሃይማኖት ለመፍጠር መስራት በቤተ መንግስት ደረጃ ይሄ ነፃ ወጣለሁ ነፃ ወጣው ከኦርቶዶክስና ከአማራ ከኢትዮጵያዊነት ነው ብሎ የተነሱ የህወሓትና የኦነግ መንፈስ ነው። ያ መንፈስ አሁን መንግስት ሆኖ ቤተ መንግስት ነው ያለው። በኢህአዴግ ጊዜም ህወሓት ቤተ መንግስት ነበር። ልብ በሉ። ስለዚህ ነፃ ዜጋ ህዝብ አማራ ይባል ነበር ማለት ነው። አማሮች ለራሳቸው የሚሰጡት በአማርኛው ነፃ ህዝብ እንደማለት። ነፃ ህዝብ በግል ግለሰቡ ነፃ ህዝብ መሃል ያለው አንድ ግለሰብ ህዝብ ለመስራት ያ አንድ ሰው አይደለ ተቆጥሮ ህዝብ የሚባለው። ግን ቁጥር ብቻ አይደለም፣ መንፈሳዊ፣ ማህበራዊ፣ ትውፊታዊ፣ እሴታዊ መስተጋብር እና የጋራ ርዕይ የጋራ ታሪክ ሁሉ ነው ማህበረሰብ የሚያሰኝ እንጂ ዝም ብሎ ሰዎች ተሰብስበው ወደ እሱ ጊዜያዊ የቡድን ሌላ ሀገር ሄደን ወርክሾፕ እንደምንሳተፍ የመሰብሰብ ያህል ነው። ይሄ አሁን የምናወራው ግን ተዋህዶ አለው፣ ረቂቅ ተዋህዶ አለው። ጂኦግራፊ ብቻ አይደለም፣ ወድ ብቻ አይደለም፣ ወንዝና ተራራ ብቻ አይደለም። ስለዚህ ነፃ ህዝብ በግሉ በማህበረሰብ ውስጥ አንድ ሰው ነፃ ህዝብ ካል የህዝቡ አባል ግል አባል ነፃ ነው። አባላቱ ማህበረሰብ ሲሆኑ እንደ ማህበረሰብ ነፃ ናቸው። እነዛ ማህበረሰብ በትልቁ አገራቸው ውስጥ ነፃ ናቸው። እንደ ሀገር ያቺ ሀገር ደግሞ ነፃ መሆን አለባት። ተዋረዱ እንደዛ ነው። ያ ሀገር ከተደፈረ ማህበረሰቡ ይደፈራል፣ ግለሰቡ ባሪያ ይሆናል። ትውፊቱ፣ ባህሉና የወደፊት ተስፋ ሁሉ ባሪያ ባረጉት ሰዎች እጅ ይሆናል። የማድረግ የማሰብ የመለወጥ አቅሙ ያጣል። ያ ባሪያ ይሆናል። ምርጫ ማድረግ አይችልም። የተመረጠለትን ነው የሚኖረው። አሁን የኦሮሞ ህዝብና የትግራይ ህዝብ አሁን ኦነግና ህወሓት የመረጡለትን ነው የሚኖረው። ለዚህ ነው ህወሓት ነድቶ 1 ሚሊዮን ሰው ጦር ሜዳ ማምጣት የሚችለው። አስቦ ታሪኩን አስቦ ሃይማኖቱን አስቦ አገናዝቦ የወደፊት የአፍሪካን ጠበብ ሲያደርግ የቀንዱን ጠበብ ሲያደርግ የኢትዮጵያን ጠበብ ሲያደርግ ሰፈሩን ይሄን ሁሉ በሰንሰለትነት አይቶ ተስፋ አስቀምጦ የሚወስን ህዝብ ሳይሆን እናውቅልሃለን ብለው ተደራጅተው ጫካ ጀምሮ ህዝቡን አይምሮ እያጠቡ ለ50 ዓመት የቆዩ አካላት አስብ ያሉትን ብቻ ያስባል። ለምሳሌ ተማርን ብለው አሁን ትግራይ ውስጥ የተፈጠሩ ሳልሳይ ወያኔ ምናምን ባይቶና የሚሉትን ተመልከቱ። ከህወሓት አስተሳሰብ ፈጽሞ መለየት አይችሉም። እሱም ዘረኝነት ነው፣ እሱም ሌላ ሰው መጥላት ነው፣
እሱም መለየትን ነፃነት ብሎ ማሰብ ነው። አሁን ቅድም እኔ የተረጎምኩትን ነፃነት አያውቁትም። በአርአያ አምሳለ ሥላሴ የተፈጠረውን ክቡር የሰው ልጅ በተፈጠረበት ባለርስትነት ሙሉ ሰብአዊ ክብሩ ተከብሮ የማሰብና የማድረግ አቅሙ ከፍ እያለ የመዘዋወር የማምለክ ሀብት የማፍራት የማካበትና ለሌሎች የማጋራትና የመጠበቅ አቅሙን ነው ነፃነት የምንለው አይሉም። ክልል ከልለው ሰውን አስረው ቋንቋ ሌላውን ቋንቋ አሳደው ፊደል ሳይሆን ወስነው ድንበር ትንሽ አስፍተው ሌላውን ማይኖሪቲ እኛ ማጆሪቲ እንሆን ብለው ሄደው የጥፋት ነፃነት ነው። ይሄ ባርነት ነው። የአስተሳሰብ ባርነት ነው። ከትውልድ ጋር በሚፈጠረው ጥላቻ የፍርሃት ባርነት ያመጣል። የሰውን ነገር ዘርፎ የሚያመጡት ሀብት ሌባ ያሰኛል። ሌብነት ስነ ልቦናው ደግሞ አያሳርፍም። በማህበራዊ በታሪክ በሁሉ ነገር ባሪያ ነው እንዲህ አይነቱ ነፃነት። ስለዚህ ባርነት አንድ ሰው በአርአያ ሥላሴ ነፃ ሆኖ ተፈጥሮ ከፈጣሪው በተሰጠው መጠን የራሱ ጌታ መሆን አትችልም የሚል ከልካይ ሲኖርበት ያ ሰው ባሪያ ነው። ባርነት የተፈጥሮ ጸጋን እግዚአብሔር የሰጠንን ተፈጥሮ ሀብትን ለምሳሌ አፈር፣ ውሃ፣ አየር፣ የመቀሳቀስ እነዚህ ተፈጥሯዊ ነገሮችን እንደገና ስንንቀሳቀስ በመስተጋብር የምንፈጥረው ማህበራዊ ትስስሮችን ከአምላክ በመገለጥ ያገኘነውን ሃይማኖት የዘላለም ሕይወት የምናገኝበትን መንፈሳዊ ሀብት በመስተጋብርም በመንፈሳዊ ሀብትም በትምህርትም የምናዳብረውን ማህበራዊና የግለሰብ ስነ ልቦና ይሄን ሁሉ ለማድረግ የቆምንባት ምድርና ርስት እኛ ርስቱንም ይዘን እርስ በርስ ተያይዘን ለትውልድ የምናስቀምጠው ተስፋ በተወሰኑ ሰዎች እጅ ሲያዝ እነሱ ሕግ ሲጽፉልን እነሱ እንዴት እንደምንበላ እንዴት እንደምንኖር የት እንደምንሰፍር ምን እንደምናደርግ እንዴት እንደምናመልክ መወሰን ሲጀምሩ እኛ ባሮች ነን። አሁን ኢትዮጵያ ሕዝብ የነዚህ ልሂቃን ባሪያ ነው። ለዚህ ነው ኢትዮጵያኖች ነፃ መውጣት አለብን ያልኩት። የኦሮሞ ሕዝብ የኦነግ ኦሮሞማ ባሪያ ነው። የትግራይ ሕዝብ የህዋት ባሪያ ነው። ሌሎቻችን እነሱ ስለዘራጁና ስልጣን ስለያዙ የነሱ ቢያንስ የአካል ባሪያ ነን። በአስተሳሰብ ስለምንለይ ነው ይህን የምናገረው። በአስተሳሰብ ነፃ ነኝ፣ በስነ ልቦና ነፃ ነኝ፣ በእምነቴ ነፃ ነኝ። ግን ርስቴን ስለወሰዱ ኮንስትሬን ስላደረጉ የሚያሳድድ ህግ ስለጻፉ ገዳይ ህግ ስላበጁ የአካል ባሪያቸው ነኝ ቢያንስ። ግን የትግራይና የኦሮሞ ህዝብ በተለይ በአስተሳሰብ የሚከተላቸው ፈቅዶ የእነሱን ሀሳብ ብቻ የሚያስብ ግደሉ ስል የሚገል አፈናቅል ስል ስረቅ ስል የሚሰርቅ ወጣትና ምሁር በሙሉ የነዚህ ሁለት ተቋማት ባሪያ ነው። ይህን እምቢ ብሎ በነፃነት ራሱን የጠበቀ ኦሮሞ፣ ትግራዋይ፣ ትግሬ፣ አማራ ማንም በሉት ነፃ ነው። በምን? በአካሉ ነፃ አይደለም። መዘዋወሩን ስልጣን የያዙ ጥቂት ኤሊቶች መዘዋወርም ሀብት ማፍራትም እነሱ እየወሰኑ ስለሆነ አካላዊ ኢኮኖሚያዊና ማህበራዊ ባርነት ውስጥ ከተውናል። ግን አንዳንዶቻችን መንፈሳዊ ስነልቦናዊ እና የአስተሳሰብ ነፃነት ስላለን ይሄን አካላዊን እንዋጋዋለን። ከፊል ባሪያ ነን። ግን ከፊል ባሪያ ነን። ርስት አተናል። ቤታችን ይፈርሳል፣ እንገደላለን፣ በቡልዶዘር እንቀበራለን። በህይወት የመኖር መብቱ እንኳን ተወስዶብናል። ስለዚህ ከፊል ባሪያ ነን። እኛ እንኳን እኔ እንኳን እንደዚህ የምናገረው ከፊል ባሪያ ነኝ። ርስት የለኝም፣ ነፃነት የለኝም፣ እታሰራለሁ፣ እሳደዳለሁ፣ ቤቴ ይፈርሳል፣ ሚስቴ ትደፈራለች፣ ገዳሞቼ ይቃጠላሉ፣ ካህናቴ ይታረዳል፣ ሲኖዶሴ ይከፈላል፣ መጅሊሴ የዘር ይሆናል። ስለዚህ ባሪያ ነኝ። ከዚህ ባርን ነፃ እንውጣ ነው። ኮንሴፕቹዋል ነገር እንዴት የሚለውን አላነሳም ዛሬ። በክፍል 2 ነው። አሁን የጽንሰ ሀሳብ ነገር ነው። ክፍል 2 ክፍል 3 ለማደላደል ይህን ጽንሰ ሀሳብ ለማጋራት ያህል ነው። ነፃነት፣ ነፃ አውጪ ሲባል 3 አካላት በአእምሯችን መሳል አለባቸው። አንዱ ነፃነቱን የተነፈገ ነው። አንዱ ነፃነት የነፈገ ነው። ሶስተኛው የተነፈገውን ከነፋጊው ነፃ ለማውጣት ራሱ መሲህ አድርጎ ኃያል አድርጎ በእግዚአብሔር ቦታ ራሱን ተክቶ የቆመ ነው። ለምሳሌ ህወሓትና ኦነግ የኦሮሞ ነፃ አውጪ፣ የትግራይ ነፃ አውጪ፣ ሻዕቢያ ደግሞ የኤርትራ ነፃ አውጪ ብሎ አይደለ ሀገሩን በመክፈል ነፃነት ማለት መለየት ነው። ይሄው ከፈልኩላችሁ ነፃ ናችሁ አለ። ምንም የለም። ግን ቅድም እንዳልነው በአምሳለ እግዚአብሔር የመከበር ያ ቅድም የገለጽኩት ነፃነት ሳይሆን መለየትን ነፃነት አሉት። ከዛ ሲወናበዱ ደግሞ ምን አሉ? ፌዴራል ነበርን እኛ የሰለጠን ነበርን እኛ ከነዛ ካልሰለጠኑ ጋር ቀላቀሉን በግድ የሚል ቲዮሪ ሰሩ።
አሁን ግን ሲጠየቁ ምን እንደሆነ አያውቁትም። ነፃነት ማንም አያውቅም። ዋትዘት በቋንቋ ብቻ መናገር ነው። ስትሞት ሄደህ እዛ መቀበር ነው። ድንበር አስምረህ መኖር ነው። ነፃነት ከኤርትራ ጫፍ እስከ ኦጋዴን መሄድ እንደፈለክ መኖር ነው ወይስ የሆነ ሰፈር ቁጭ ብለህ ሲመርህ መሰደድ ነው? ግልጽ አይደለም። የትግራይ ህዝብ ወልቃይት የኔ ነው፣ ራያ የኔ ነው፣ ጎጃም የኔ ነው ከሚል ሁሉም የኔ ነው እና እንደፈለኩ መኖር ይችላለሁ ማለት ይሻለዋል ወይስ አስምሮ ወረዳ ላይ መገዳደል ይሻለዋል? የኦሮሞ ህዝብ ፍንፍኔ የኔ ነው፣ ድሬዳዋ የኔ ነው ማለት ነው የሚሻለው? ሁሉም የኔ ነው፣ ጎጃምም የኔ ነው፣ ወሎም የኔ ነው፣ ግን አጥፍቼ እኖራለሁ አይደለም። ትውፊትን፣ ሃይማኖትን፣ ህግን እኔ ነኝ የምጽፍልህ ሳትል በጋራ ህጋችን የትም እንኑር ማለት ነው የሚሻለው። ምንድነው ነፃነት? ነፃነት መባላት ነው እንዴ? አይደለም። ስለዚህ እነዚህ ሶስቱ ነፃ ወጪ፣ ነፃ አውጪ፣ ነፃነት ነፋጊ የተባሉትን ያሰልፋሉ። መጀመሪያ እነዚህ ልሂቃን ማለት ነው። አሁን ኦነግ ሲፈጠር እንደዛ እኮ ነው።